እምልእዎ ለመሳብክት እስከ አፉሆን ጋኖቹን ውሃ ሙሏቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ከጥር 12 እስከ 18 መዝሙረ ያሬድ እንግዲህ ጥር ገብተናል። ዘመነ ኤጲፋንያ ዘመነ አስተርእዮ የመገለጽ ዘመን ነው። በየሳምንቱ እሑድ እሑድ የሚቀርበውን አርብ ሁልጊዜም እናቀርባለን። መዝሙረ ያሬድ እንደተለመደው መዝሙር፣ ከዛ ቀጥሎ ደግሞ መልእክታት፣ ከዛ ቀጥሎ ምስባክ፣ ከዛ ቀጥሎ ደግሞ ወንጌል ነው ያስለመድነው። እሱን አሁን ቀጥለን እንመለከታለን። የነገው መዝሙር ማን ነው? ባለፈው ንጉሥኪ ብለናል። ጌታ ከልደቱ ጀምረን እንግዲህ እንደ እግዚአብሔር ቸርነት ይሰርኮ ከበዓል ንጉሥኪ አል። አሁን ሶስተኛው ደግሞ ከ12 እስከ 18 ያለው ማን ይባላል ለሚለው ሆረ ኢየሱስ የሚለው መዝሙር ነውና መጀመሪያ መዝሙሩን እንነጋገርና ከዛ በኋላ ቀጣዩን እናያለን። የእግዚአብሔር ቸርነት እንዳይለየን መልካም ፈቃዱ ይሁንልን። በአጭሩ በቅዱስ ገብርኤል ጸዋሬ ዜና ገብርኤል የምስራች ተናጋሪነት፣ በድንግል ማርያም ተቀባይነት አምላክ በማኅፀነ ድንግል ማርያም ተጸንሶ ታኅሳስ 29 ቀን ተወለደ። አዎ ሲወለድ መላእክት ከሰማይ ወርደው ምስጋና ቀረቡ። እረኞች ከጫካ መጥተው አመሰገኑ። እንስሳትም በበረቱ ውስጥ ምስጋናቸውን አቅርበዋል፣ ስጦታቸውንም ሰጥተዋል። ዋስተሟቅህው ወስተንፋሳ አድጎላይም በስትንፋሳቸው ምስጋና አቅርበዋል። ይልቁም ደግሞ በስትንፋሳቸው ሙቀትን ፈጥረዋል፣ ብርድን አስወግደዋል ማለት ነው። ከዛ እንግዲህ ከታኅሳስ 29 ቀን ጀምሮ ተወለደ። በልደቱ ተወለድነ፣ ተጠመቀ፣ በጥምቀቱ ተጠመቅነ፣ ሰላሙን አገኘን፣ ሰላም አገኘን፣ ይልቁንም ደግሞ ይቅርታ ቸርነት ተደረገልን እያል የማይታየው ታየ፣ የማይዳሰሰው ተዳሰሰ። ይልቁንም በቤተልሔም በከብቶች ግርግም የተናቁትን ሊያከብር በተናቀ ቦታ ተወለደ። አዎ ይልቁንም ደግሞ የተናቁትን ሊያከብር በተናቀው ቦታ አደገ። ናዝሬት የተናቀች ቦታ ናት። በዚያ በተናቀው ቦታ የተናቁትን ሊያከብር፣ በሀብት የተናቁ፣ በስልጣን የተናቁ፣ በኑሮ የተናቁትን ከፍ ሊያደርጋቸው በዚያ ቦታ አደገ። ይልቁንም ደግሞ በማየ አይህ በኖህ ዘመን ዘፍጥረት ምዕራፍ 6 እስከ 9 ባለው ያ በኖህ ዘመን የነበሩ ሰዎች በውሃ ተበልተው አልቀው ነበርና ውሃ ገዳይ ነው ብለው ያምኑ ነበርና የሰው ልጆች ገዳይ ነው የተባለውን ውሃ ሕይወት እንደሆነ ለማሳየት በውሃ ተጠመቀ። ይልቁንም ደግሞ ፈርዖን ከነሰራዊቱ ዘጸአት 14 ላይ በኤርትራ ባህር ገብቶ ቀርቶ ነበርና ውሃን እንደ መዓት እንደ ገዳይ ስለውት ነበርና ውሃ እነሆ ምግብ እንደሚሆን መጠጥ እንደሚሆን ውሃ ክብር እንደሚሆን ውሃ አዳኝ እንደሆነና የሚያድን እንደሆነ ለመግለጽ እግዚአብሔር ውሃን መጠጥ አድርጎ ውሃን መድኃኒት አድርጎ ውሃን ሕይወት አድርጎ የሰጠ አምላክ አንዳንድ ጊዜ ደግሞ በውሃ መቅጫ እንደሚያደር እንደሚቀጣ ለማሳየት ቀጧል። አሁን ላይ ደግሞ ውሃ መድኃኒት መሆኑን አዳኝ መሆኑን አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ያ የክርስቶስ ጥምቀት ምሳሌ ሆኖ ዛሬም ያድናል አለ ቅዱስ ጴጥሮስ። እና ውሃ መጠጥ ብቻ አይደለም፣ ውሃ ፈዋሽ ብቻ አይደለም፣ አዳኝም መሆኑን ለማስተማር ለማሳየትና እንድናምንበት ለማድረግ እሱ ወደ ዮርዳኖስ ወርዶ ተጠምቆ በጥምቀቱ ተጠመቅን፣ በልደቱ ተወለድን። ይህንን እንድናይ ያደረገን አምላክ በዚህ ነው። እንግዲህ አሁን ይሄ ዘመነ ኤጲፋንያ ዘመነ አስተርእዮ ይልቁንም ደግሞ መራዊ ዘመነ መራዊሃ ለቤተ ክርስቲያን የቤተ ክርስቲያን ሙሽራ ይርዳ ዘተሐጉለ ወይህንጽ ዘተመዝበረ ድዝርዋነ ያስተጋብ መጽሐየነ። አዎ የተበተነው ሊሰበስብ፣ የተቸገረውን ሊረዳ፣ የወደቀውን ሊያነሳ፣ የተረሳውን ሊያከብር፣ ችግር ሊፈታ ወደኛ መጣ። አዎ ማን? እውነተኛው ሙሽራ። አሁን ይሄ ዘመነ መራዊ ይባላል። ሙሽራ ማለት ሙሽሪት ሙሽራው፣ ሙሽራው ሙሽሪትን ድግስ ተደግሶ ድንኳን ተጥሎ ሙሽራው ሙሽሪትን ሊያመጣ ሚዜና አጃቢ ሽማግሌ ይዞ ሄዶ የሚያመጣው ያ በዚያ በሰርጉ ውስጥ ወይን አለ። ሰርጉ ምንን ያቀፈ ነው? ድግስን፣ ሽማግሌን፣ ሚዜን፣ ሙሽራን፣ ቤተሰብና ቤተሰብን ያቀፈ ነው ማለት ነው። እና በዚህ እዚያ ውስጥ በሰርጉ ውስጥ እነዚህ ሁሉ ይገኛሉ ማለት ነው። ያ እንግዲህ ሴቱን ይዞ ወደ ቤቱ ይመጣል፣ ሙሽርነቱን ያጠናቀቃል ማለት ነው። ወደ ጌታ ስናመጣው ግን የመጀመሪያዋ ሙሽራም የቤታችን ናት። ሙሽራይቱ ያለችው እርሱ ሙሽራ ነው። ዮሐንስ ወንጌል ምዕራፍ 15 ላይ የምናገኘው ምዕራፍ 3 ላይ የምናገኘው ነው። ምን ሙሽራይቱ ያለችው ፀሐይም ሊባኖስ ስነ ሕይወት መኃልየ መኃልይ ምዕራፍ 4 ላይ
መልካሟ ሙሽራ ከሊባኖስ ነይ አለ። የእመቤታችን ሙሽርነት ምንድን ነው? በድንግልና ጸንታ በድንግልና በንጽህና አምላክን ጸንሳለች። ሙሽራነቷ ነው የአምላክ እናት። አዎ የእሱ ሙሽርነት ደግሞ ከድንግል ተወልዶ በቤተልሔም መወለዱ በከብቶች ግርግም ብሎም ደግሞ ሙሽራ በሬ አርዶ ስጋ አብልቶ ወይን አጠጥቶ ነው ሙሽርነቱን የሚያደርገው። ጌታ ግን ስጋውን ቆርሶ ደሙን አፍሶ ራሱን አርዶ አወራርዶ ማለት ነው። ሙሽርነቱ ነው። ስጋውን በቤተልሔም ተወልዶ ሰላምን አምጥቶ የሰላም ንጉሥ ነው። ቀራንዮ ላይ የራሱን ስጋ አወራርዶ ስጋውን ቆርሶ ደሙን አፍሶ ዓለሙን አዳነ። መራዊ ያለ ቤተክርስቲያን የቤተክርስቲያን ሙሽራ ማለት መድኃኔ ዓለም ነው ማለት ነው። እና ይህን የምናይበት ዘመን ነው። ወደ መዝሙሩ ስንመጣ ሆረ ኢየሱስ በትፍሥሕት ውስተ ከብካብ እንዘ ይገብር ተአምረ ወመንክረ በውስተ አሕዛብ አራዮሙ ስብሐቲሁ አምልቦቱ አርዳዊሁ ወይቤሎሙ ቅድሁ ማየ ወምልው ለመሳበት እስከ አፉሆን ጢሞ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ ይለናል። ይህ እንግዲህ ቅዱስ ያሬድ የተናገረው ድጓ ነው። ድጓውን አሁን መጀመሪያ ሊቃውንቱ በዜማ ይላሉ፣ ከዚያ ቀጥለው በመቋሚያ ይላሉ፣ ከዚያ ቀጥለው ደግሞ ጸናጽል ይላሉና እዚያ ይጨርሳሉ ማለት ነው። እኛ ግን የምንገባው ወደ ትርጉሙ ነው ማለት ነው። ትርጉሙ ላይ ሆረ ኢየሱስ በትፍሥሕት ውስተ ከብካብ የሚለውን ነው አሁን የምንተረጉመው ማለት ነው። እና እግዚአብሔር አምላክ ሁላችንን እንዲያስተምረን መልካም ፈቃዱ ይሆንልን። ሆረ ኢየሱስ በትፍሥሕት ውስተ ከብካብ። ኢየሱስ በደስታ ትፍሥሕት ማለት ደስታ ማለት በደስታ ወደ ሰርግ ቤት ሄደ ይላል። ኢየሱስ ከየት ጥር 11 ቀን ተጠምቆ አልዋለም አላደረም። ወዲያውኑ ገዳመ ቆሮንቶስ ገባ። ከጥር 11 እስከ ጥር 20 ድረስ 40 ቀንና 40 ሌሊት ጸብአ አጋንንትን ድምፀ አራዊትን ታግሶ ከቆመ ሳይቀመጥ ከተዘረጋ ሳይታጠፍ ጾመ። መዋዕለ ጾሙ መዋዕለ ሱባኤው ሲፈጸም ወጣ። እሁድ የካቲት 21 ወጣና ማክሰኞ የካቲት 23 ላይ ነው እንግዲህ አሁን ወደ ጥር 12 የመጣው የውሃን በዓል በውሃ እናድርገው ብለው አባቶቻችን አምጣውት ነው። እዚያ ላይ አብይ ጾም ብዙ ጊዜ ስለሚገባ የካቲት 23 ላይ፣ ስለዚህ እዚሁ ጥምቀት ያው የውሃ በዓል ነውና ቃና ዘገሊላም ውሃው ወደ ወይንነት የተቀየረበት ስለሆነ ወደዚህ አመጣውታል እንጂ በዓሉ ያው የካቲት 23 ነው የሚሆነው። በነገራችን ላይ አሁን የካቲት 23 ቀን የአድዋ ተጋድሎ ወይ ልቆንም ደግሞ አባቶቻችን ድል ያደረጉበት ስለሆነ እዚያ ትልቅ ክብረ በዓል የቅዱስ ጊዮርጊስ ትልቅ ክብረ በዓል አለ። የፍጡሩ ከፈጣሪው የተሰጠው ክብር ማለት ነው ያለ። እዚህ ላይ ግን አሁን የካቲት 23ቱ ጥር 12 ቀን ቃና ዘገሊላ ተብሎ ተቀምጧል ማለት ነው። በአጭሩ ግን በ23 ወደ ሰርግ ቤት ሄደ ነው ይህን የሚነግረው። ኢየሱስ በደስታ ወደ ሰርጉ ቤት ሄደ ይላል። እንዘ ይገብር ተአምረ ወመንክረ በውስተ አሕዛብ አለ። በአሕዛብ መካከል ድንቅ ድንቅ ስራን እየሰራ አለ። የአምላክነቱን ነገር አራዮሙ ስብሐቲሁ አምልኮቱ አርዳኢሁ የአምላክነቱን ነገር ለደቀ መዛሙርቱ አሳያቸው። በሁለት ዓሣ በ5 እንጀራ 5,000 ሕዝብ አጥግቦ አሳያቸው። የ38 ዓመት በሽተኛውን ተነስ አለና ካልጋውን ነሳ አራቶ አይተወ ቤቱ አልጋውን ተሸክሞ እንዲሄድ አደረጋቸው። አርአዮሙ ስብሐቲሁ የእጁ ተአምር የቃሉን በረከት እያሳያቸው ባደረበት እያደሩ በዋለበት እንዲውሉ አደረጋቸው። አርአዮሙ ስብሐቲሁ እነሆ ለደቀ መዛሙርቱ የአምላክነቱን ነገር አሳያቸው። ወረቀ ምድረ ወገብረ ጽቡረ ወቀዋይቱ ለዘእውሩ ተወልደ። ያው የዮሐንስ ወንጌል ምዕራፍ 9 ነው። አይነ ስውር አይን የሌለው ምንም የሌለው ልሙጥ ገላ ላይ እነሆ ምራቅና አፈርን አዋሃድና ያንን አቦካና እዚህ ላይ ሳለው ወርወት ሐጸብ በመጥማቃ ተሳሊው ሄድና ታጠባለው። ታጥቦ እንደ አጥቢያ ኮከብ ቦግ ቦግ እያለ መጣ። ይህ አምላክነት ስራ የአምላክነቱን ስራ አርአዮሙ ስብሐቲሁ አምልኮቱ አርዳኢሁ የአምላክነቱን ስራ ሰራ አሳያቸው። ሐዋርያቱም አመኑበት። በልሙጥ ገላ አይን ፈጥሮ አሳያቸው። በ2 ዓሣና በ5 እንጀራ 5,000 ሕዝብ አጥግቦ አሳያቸው። ይልቁንም ባህር እየከፈለ ማይበሉን ቀጥ እያደረገ መኑ ውእቱ ዝንቱ ዘይትየዘዝ ሎቱ ባሕርን ወነፋሳት ወደ ባህር መርከብ ሲገቡ ባህር ቢናወጽ ማይበሉ ቢመታ መርከቡን ንቃ ሄሊቅ አድነነ ከመ ይንሙት እንዳንሞት አድነን ብለው ወተሰአልዎ ቢለምኑት እነሆ ነፋሱን ተው ባህሩን ጸጥ በል አደረገ። ጸጥ በል ሲለው ሁሉም ጸጥ አለ።
እነሱም እንዲህ አሉ፣ መኑ ውእቱ ዝንቱ ዘይትዔዘዝ ሎቱ ባሕረኒ ወነፋሳት፣ ባሕርና ነፋሳት የሚታዘዙለት እርሱ ማን ነው ብለው ጠየቁ። መልሱማ የድንግል ማርያም ልጅ የናዝሬቱ ኢየሱስ ክርስቶስ ነው የሚለውን ይመልሳል ማለት ነው። አምኑ ቦቱ አርዳኢሁ፣ ደቀ መዛሙርቱ አመኑበት ይላል። ወይቤሎሙ ቅድሑ ማየ ወምልኡ ለመሳበክ እስከ አብሁ ሆን። አዎ እንዲህ አላቸው ይላል ለአገልጋዮቹ፣ እነሱም አመኑበት። ውሃ ቅዱና ጋኖቹን እስካፋቸው ሙሏቸው አላቸው። አዎ ውሃ ቅዱና 6 ጋኖችን ውሃ ሙሏቸው አላቸው ይለናል። እስካፉን ጢሞ አንከረ ሊቀ ምርፋቅ በረከተ ዘአምላክ ገብረ ቤዛነ ተስፋነ ወልደ አምላክ ወለማይኒ ረሴ ወይነ። በወንጌሉ ላይ ስለምንመጣበት ትርጉሙን ብለነው እንለፍ። እስካፋቸው ሙሏቸው አላቸው። እስካፋቸው ሞሏቸው። አምላክ ያደረገውን በረከት ቀምሶ አሳዳሪው አደነቀ። ለአሳዳሪው ስጡት አለ። የተሞሉትን ውሃ ቀመሰና የአምላኩን በረከት ቀምሶ አደነቀ። ውሃውን ወይን ያደረገ የአምላክ ልጅ እኛንም በውሃ ምክንያት ወደ እርሱ ልጅነት ይለውጠናልና ቤዛችን ተስፋችን ነው። ክብርና ምስጋና ለመድኃኔዓለም። ውሃውን ወደ ወይን ጠጅነት የለወጠ አምላክ እኛንም ደግሞ በጥምቀቱ ተወልደናል። አዎ ለውጦናል፣ ልጆቹ አድርጎናል፣ ሰው አድርጎናል። ይህንን ጌታ እናመሰግናለን፣ እናመልከዋለን የሚለውን ነው የሚያሳየው። ይሄ ተስፋችን ነው። ድጓው የሚናገረው ይሄ ነው። ወደ ቅዳሴው መልእክታት ስንሄድ ዕብራውያን 2:11 ላይ ቅዱስ ጳውሎስ እንዲህ ይለናል። ቅዱስ ጳውሎስ ነው ይህን የተናገረው። ታስበው ዘንድ ሰው ምንድን ነው? ከሰማየ ሰማያት ወርደህ ከድንግል ተወልደህ በቤተልሔም በከብቶች ግርግም በማይመች ቦታ ፍግ ባለበት ትል ባለበት ኩበት ባለበት ተወልደህ ሰውን ታስበው ዘንድ ታከብረው ዘንድ ሰው ምንድን ነው? በቀዘቀዘ ውሃ ተጠምቀህ እንዲጠመቅ ታደርገው ዘንድ ሰው ምንድን ነው? በመስቀል ላይ ተንጠልጥለህ ተሰቅለህ በ6 ምስማር ተቸንክረህ 6666 ግርፋት ተገርፈህ ሆምጣጤ ጠጥተህ ሙተህ ተቀብረህ ተነስተህ ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድስ ሰው ምንድን ነው? አዎ ትጎበኘው ዘንድ ሰው ምንድን ነው? ትሞትለት ዘንድ ሰው ምንድን ነው? አዎ ሀበ እሊያሁ መጻ ወእሊያሁ ሰይተወፍዎ፣ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። አዎ ሚስማር ይዘው ጠበቁት። የዮሴፍ ልጅ ነው ብለው ጠበቁት። ሰይጣን አለበት ብለው ጠበቁት። ምትሃት አለበት ብለው ጠበቁት። ታስበው ዘንድ ሰው ምንድን ነው አለ ቅዱስ ጳውሎስ። አዎ እግዚአብሔር ስለ ሰው ሕቃ ሕጸጽኮ እመላእክቲከ፣ ከመላእክት ለጥቂት አሳነስከው ነው የሚለው አይደለ? ነገር ግን ከሁሉም ይበልጥ አድርገህ ፈጥረኸዋል። ያ የፈጠርከው ፍጥረት ግን እነሆ አንተን ገደለህ፣ ገረህ። ታስበው ዘንድ ሰው ምንድን ነው? እውነት ሰው ምንድን ነው? ሰው ክፉ ነው። አዎ እንደ ሰው ያለ ክፉ ማን አለ? ወረታ የማይመለስ በክፉነቱ የሚኖር ሰው ነው። ሌላው የአንደኛ ዮሐንስ ምዕራፍ 5 ነው። ምን ይላል? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ይሄ ሁለተኛው መልእክት ነው። ሁለተኛው ዲያቆን የሚያነባው ነው። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደ ነው። ወላጁን የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። ከእሱ የተወለደውን ደግሞ ይወዳል። ክርስቶስ ነው ብሎ በኢየሱስ የሚያምን ክርስቶስ አዳኝ ማለት ነው። እግዚአብሔር አዳኝ ነው፣ ኢየሱስ ክርስቶስ አዳኝ ነው ብሎ የሚያምን ሁሉ ከክርስቶስ ተወልዷል። አባ ጊዮርጊስ ዘጋስጫ ምን ይላል? ኢየሱስ ክርስቶስ ጦመ ስም ለዘይጼውዖ፣ ስሙን ለሚጠራው ስሙ ጣፋጭ ነው። ጣፋጭ ነው። ኢየሱስ ጣፋጭ ነው። መድኃኔዓለም ጣፋጭ ነው። እግዚአብሔር ጣፋጭ ነው። ይህን ለሚጠራው ኢየሱስ እያለ ለሚጠራው ጣፋጭ ነው። ሰዎች እንደ ቀልድ መቀለጃ ቢያደርጉትም ይህ ስም የማይጠፋ ስም፣ ዘላለማዊ ስም፣ መድኃኒት ነው። ማቴዎስ 9:6 ላይ ማን ይፈቅድ ወላ አቃቤ ሥራይ አኮጦያል፣ የታመሙት የተቸገሩት ባለመድኃኒቱን ይፈልጉታል፣ ያልታመሙት አይደሉም። አቃቤ ሥራይ መጻም ሰማየ ሰማያት፣ እውነተኛው መድኃኒት ከሰማይ ወረደ፣ በድንግል ማርያም ተወለደ፣ በዮርዳኖስ ተጠመቀ፣ በቀራንዮ ተሰቅሎ መድኃኒትነቱ ገለጠ። ይኸው መድኃኒትነቱ ገለጠ የሚለውን ይተረጉማል። የሚያምን ሁሉ ከእግዚአብሔር ተወልዷል። ወላጁንም የሚወድ ሁሉ ከእርሱ የተወለደውን ደግሞ ይወዳል። እግዚአብሔርን
ስንወድ ትእዛዛቱንም ስናደርግ የእግዚአብሔር ልጆች እንድንወድ በዚህ እናውቃለን። የሚገርም እግዚአብሔርን ስንወድ፣ አዎ ትእዛዛቱንም ስናደርግ የእግዚአብሔርን ልጆች እንድንወድ በዚህ እናውቃለን። እንደውም 4 ላይ ምን ይላል? ዮሐንስ 4 ላይ ካጠገብህ ያለውን ወንድምን የማትወደው ከሆነ የማታየውን እግዚአብሔር እንዴት ልትወደው ትችላለህ? ካጠገብህ ያለውን ላለው ሰው የማትሰጥ ከሆነ ለማታየው ለእግዚአብሔር እንዴት ትሰጣለህ? ይላል። ስለዚህ ምን አለ? እነሆ አዎ ሰዎችን ስንወድ እግዚአብሔር እንደምንወድ እናምናለን አለ። ይቀጥልና በዚህ እናውቃለን ትእዛዛቱን ልንጠብቅ የእግዚአብሔር ፍቅር ይህ ነውና። ትእዛዛቱን ልንጠብቅ ያስፈልጋል። የእግዚአብሔር ሕግ ይህ ነውና ወንድምህን ውደድ። ፍቅረ ቢጽ የወንድም መውደድ፣ ፍቅረ እግዚአብሔር የእግዚአብሔር መውደድ፣ አዎ ፍቅረ ሀገር የሀገር መውደድ፣ ፍቅረ ሃይማኖት የሃይማኖት መውደድ፣ ፍቅረ ቤተሰብ የቤተሰብ መውደድ፣ ፍቅረ ጾም የጾም መውደድ፣ ፍቅረ ጸሎት የጸሎት መውደድ፣ አዎ ይህንን ፍቅረ ገዳማትን መውደድና መጎብኘት ይሄ ራሱ መውደድን ይጠይቃል ይላል። ይቀጥልና ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋልና። አየው ከእግዚአብሔር የተወለደ በማየ ዮርዳኖስ በእደ ዮሐንስ ተጠመቁ ብሎናልና ወለደነ ዳግመ በውሃ ተወልደናልና በ40 ቀን በ80 ቀን የተጠመቅነው ሁሉ ከእግዚአብሔር የተወለደ ሁሉ ዓለሙን ያሸንፋል። አዎ ከእግዚአብሔር የተወለደ ሁሉ ዓለሙን ያሸንፋልና ዓለምንም የሚያሸንፈው እምነታችን ነው። አዎ እምነታችን ነው። እሳቱን ያሸነፉት፣ የፈላውን ውሃ ያሸነፉት፣ ሰይፉን ያሸነፉት፣ ግርፋቱን ያሸነፉት በእምነታቸው ነው። እምነት ትልቅ መሳሪያ ነው። ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው? ኢየሱስን የእግዚአብሔር ልጅ ነው ከሚል በቀር ዓለምን የሚያሸንፍ ማን ነው? ዛሬ በቤተልሔም ተወለደ፣ በዮርዳኖስ ተጠመቀ። ምነው? የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ቅዱስ ጴጥሮስ ምን አለ? የእግዚአብሔር ልጅ እግዚአብሔር ነህ አንተ ኢየሱስ ክርስቶስ አለ። ይሄ ነው በቃ ዓለምን የሚያሸንፈው ይህ ነው ማለት። ቀጠለ። በውሃና በደም የመጣ ይህ ነው። በውሃ በጥምቀቱ አዎ እነሆ ሊወልደን መጣ፣ ደሙን አፍስሶ ደግሞ ሊያድነን መጣ። ጥምቀት ውሃውን ለጥምቀታችን፣ ደሙን ለሕይወታችን አደረገልን። በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ። በውሃና በደም እንጂ በውሃ ብቻ አይደለም፣ መንፈስም እውነት ነውና የሚመሰክረውም መንፈስ ነው። የሚመሰክሩት መንፈሱና ውሃው ደሙም ሦስቱ ናቸውና ሦስቱም በአንድ ይስማማሉ። የሰውን ምስክር ብንቀበል የእግዚአብሔር ምስክር ከእርሱ ይልቅ ይበልጣል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ይህን ነው የሚናገረው ማለት ነው። ሁለተኛው መልእክት ይሄ ነው። ወደ ምስባኩ ስንሄድ ደግሞ መዝሙር 82 ቁጥር 6 ላይ እስመ መምህረ ሕግ ይሁብ በረከተ ወይሐውር ኃይል ውስተ ኃይል ወያስተሪ አምላከ አማልክት በጽዮን ይላል ቅዱስ ዳዊት ነው። በነገራችን ላይ ልበ አምላክ ዳዊት እንደምናውቀው አዎ ከክርስቶስ መወለድ ከ1000 ዘመን በፊት የነበረ ነቢይ ነው። ይልቁንም ደግሞ እንደ ልቤ የተባለ እግዚአብሔር አምላክ እንደ ልቤ ያለው ሳሙኤልን ሂድና እንደ ልቤ የሆነ ከእሴይ ቤት አግኝቻለሁና እሱን አንግስልኝ ብሎ ያነገሰው የእግዚአብሔር ነቢይ እግዚአብሔር ይባላል። የእግዚአብሔር ልብ ይባላል። የሚገርመው ልበ እግዚአብሔር የእግዚአብሔር ልብ ይባላል። ዳዊት የእግዚአብሔር ልብ ይባላል እና እሱ ነው ምን አለ ሲናገር ምስባኩ ላይ ያው ዲያቆኑ 2 ጊዜ እኛ 3 ጊዜ 5 ጊዜ የሚባል ነው። 5ቱ አዕማደ ምስጢርን 5ቱ ቅንዋትን የሚገልጥ ነው። ምን ይላል? የሕግ መምህር በረከትን ይሰጣል፣ ከኃይል ወደ ኃይል ይሄዳል። አዎ ወያስተሪ አምላክ አማልክት በጽዮን። አዎ የአማልክት አምላክ ራእይ 19 ላይ የአማልክት አምላክ የጌቶች ጌታ የነገስታት ንጉሥ ማን ነው? እግዚአብሔር። ቅድመ ዓለም ወእስከ ለዓለም አለው እግዚአብሔር በመንግስቱ። ቅድመ ዓለም እነሆ ድኅረ ዓለም ዓለምን አሳልፎም እግዚአብሔር በመንግስቱ፣ እግዚአብሔር በሦስትነቱ፣ እግዚአብሔር በመለኮቱ አለ። ይሄ አምላክ ወያስተሪ አምላክ አማልክት በጽዮን። ለጊዜው በቤተልሔም ሕፃን ሆኖ ቤተልሔም ላይ ሕፃን ሆኖ ታየ። ቀራንዮ ላይ በመስቀል ተንጠልጥሎ ታየ። ቤተልሔም ሲወለድ ሰላምን ሰጠ። በዮርዳኖስ ተጠምቆ ደግሞ ልጅነትን ሰጠ። ቀራንዮ ላይ በመስቀል ተንጠልጥሎ ሲኦልን በርብሮት እነሆ ምን አደረገ? የዕዳ ደብዳቤ ቀደደ። በዮርዳኖስ ደግሞ ተጠምቆ የዕዳ ደብዳቤን ወሰጠጠ መጽሐፈ ደሆሙ ለአዳም ወለሔዋን ወርእሰዮሙ አጋዝያነ። አዎ እነሆ የዕዳ ደብዳቤ 5500 ዘመን አዳም ገብሩ ለዲያብሎስ ሔዋን ዓመቱ ለዲያብሎስ
አዎ አዳም የዲያብሎስ ባሪያ ነው፣ ሔዋንም የዲያብሎስ አገልጋይ ናት ብለው ፈርመው ስመ ግብርናቸውን በእብነ ሩካም አድርጎ ደብቆት ነበርና በዮሐንስ ሲጠመቅ እንደ ሰውነቱ ተረግጦ እንደ አምላክነቱ እንደ ሰማይ ቀልጦ አዎ አጠፋላቸው፣ ቀደደላቸው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ሔዋን የሔዋንንና የአዳምን ዕዳ ቀደደ ይላል። ይልቁንም ደግሞ ፊልጵስዩስ ላይ ምን ይላል? እነሆ አዎ መንገድ ላይ ቆሞ የነበረውን ዲያብሎስን አስወግዶ ከመንገድ ውጭ አደረገው ይላል። ክብርና ምስጋና ከመይሳር እምሰማያት ወረደ ሀበ ማርያም ተወልደ ከሰማይ ወረደ። ከሰማይ የወረደበት ዓላማ ከመይሳር መርገም አለ ሔዋን የሔዋንን መርገም ሊሽር ይልቁንም የዕዳ ደብዳቤ ሊቀድ በዮርዳኖስ ተገኘ። ቀራንዮ ላይም ወጣ። ቤተልሔም ሲወለድ አየኸው፣ ዮርዳኖስ ሲጠመቅ አየኸው፣ ቀራንዮ ላይ ሲሰቀል አየኸው። ቤተልሔም ሰላምን ሰጠ፣ ዮርዳኖስ ላይ ልጅነትን ሰጠ፣ ቀራንዮ ላይ ደግሞ መድኃኒት ሆነ። ቤተልሔም ላይ ተወልዶ ብርሃንን አደለ፣ በጥምቀቱ ተወለድን ወለደን። ይልቁንም የዕዳ ደብዳቤያችን ቀደደ። ቀራንዮ ላይ ደግሞ ሥጋዬን ብሉ ደሜን ጠጡ፣ ደሙን ለሕይወታችን ማይገባውን ለጥምቀታችን አደረገልን። ክብርና ምስጋና ለአምላካችን ይሁን። እስመ መምህረ ሕግ በረከተ የሕግ መምህር በረከትን ይሰጣል፣ እውነት ነው ይሰጣል። በሁለት ዓሣ በአምስት እንጀራ የመገበ አምላክ ይልቁንም ህብስተ መና ዘአውረደ በገዳም በዘጸአት ምዕራፍ 16 ላይ ለ600,000 እስራኤላውያን ከሰማይ መና ያወረደ ዘትረኮክ አውሃዝሎሙ ከጥንጫ ላይ ከድንጋይ ላይ ውሃ አመንጭቶ 600,000 እስራኤላውያንን ያጠጣ። በአዲስ ኪዳን ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ በ5 እንጀራና በ2 ዓሣ 5,000 አጥግቦ 12 ሞሰብ ትራፊ እንዲነሳ ያደረገ። እስመ መምህረ ሕግ በረከተ የሕግ መምህር በረከትን ይሰጣል። ወይ ሐውር ኃይል ውስጥ ኃይል ከኃይል ወደ ኃይል ይሰጣል። ምንድን ነው? አይነ ስውሩን ያበራል፣ ጎባጣውን ያቀናል፣ ለምጻሙን ይፈውሳል፣ ሙታንን ያነሳል፣ በመስቀል ላይ ተሰቅሎ ዓለምን ያድናል። በኃይል በራሱ ኃይል ደግሞ ከሙታን ተለይቶ ይነሳል። በራሱ ኃይል ወደ ሰማይ ያርጋል። ያርጋል። ይህንን የተናገረ ማለት ነው። የዚህ ባለቤት እሱ አምላካችን እግዚአብሔር ነውና በቸርነቱ እንዲያስበን መልካም ፈቃዱ ይሁን። ወደ ወንጌሉ ስንመጣ ዮሐንስ ወንጌል ምዕራፍ 2 ነው። እሑድ በጠዋትም እንማረዋለን። አሁን ባጭሩ እንመልከተው። ምን ይላል? ወአመ ሣልስት ዕለት ከብካብ ኮነ በቃና ዘገሊላ በሦስተኛውም ቀን ይላል። በሦስተኛው ቀን አሁን ወንጌሉ እንደወረደ ነው የምናየው። በሦስተኛውም ቀን ይልና በቃና ዘገሊላ እነሆ ሰርግ ነበረ ይልናል። ይህን የሚናገረው ማን ነው? ወንጌሉ ነው። ለእኛ ወአመ ሣልስት ማክሰኞ እሑድ ከገዳመ ቆሮንቶስ በ40ኛው ቀን እንግዲህ 40 ቀን 40 ሌሊት ጾሞ ወጣ። ማክሰኞ ወደ ሰርጉ እየተሄደ ነው የሚለው። ወአመ ሳኒታ ርዮ ዮሐንስ እሑድ ጌታ ማክሰኞ ተጠምቆ ዕለቱን ሂዶ 40 ቅዳሜ ይፈጸማል። ማክሰኞ ጌታ ተጠመቀ፣ ቀኑ ቅዳሜ ምን ይሆናል? ይፈጸማል። 40ው ቀን ይፈጸማል ማለት ነው። እሑድ ገብቶ ያድራል ይላል። 40ውን ቀን እንደ አንድ ቀን አድርጎ እሑድን ለ40ው ቀን ሳኒታ አለው ለሚያስቀምጠው ትርጓሜያችን ማለት ነው። በማቴዎስ 25ቱን ዘመን እንደ አንድ አድርጎ ወበውእቱ መዋዕል እንዳለ ያመጣዋል ይላል። ወአመ ሳኒታ እንዘ ይቀውም ለእኛ ወአመ ሳኒታ ፈቀደ ያለውና ወአመ ሣልስት ማክሰኞ ሣልስትነቱን ለእሑድ ያመጣዋል ማለት ነው። ይህን ነው የሚናገረው። በሦስተኛው ቀን ምሳ ሰርግ ወይም ተደረገ የሚለውን ይናገርና ወሐለወት እሙ ለእግዚእ ኢየሱስ የእመቤታችን ከሰርግ ቤት ነበረች። አንድም በሰርግ ቤት ነበረች፣ ቤተ ዘመድ ናትና እሷም ልጇም ተጠርተዋል፣ ደቀ መዛሙርቱም አብረው ሄደዋል ይላል። በሌላ መልኩ ደግ ናትና ተጠርታለች። ማን? እመቤታችን ደግ ስለሆነች ርዴተ ሕሊና ይላታል። ርዴት ስለሆነ ወፀውዕዎ ለእግዚእ ኢየሱስ ጌታን ጠሩት። እናት ተጠርቶ ልጅን መተው ስርዓት አይደለምና እናትን ጠሩ፣ ኢየሱስንም ጠሩት፣ ደቀ መዛሙርቱም አብረው ተገኙ የሚለውን ይተርጓል። ወለአርዳኢሁኒ ውስተ ከብካብ ጸውዕዎሙ ደቀ መዛሙርቱንም ሰርግ ጠሯቸው። መምህር ተጠርቶ ደቀ መዛሙርቱን መተው ስርዓት አይደለምና። እናት ተጠርቶ ልጅን መተው ስርዓት አይደለም። መምህር ጠርቶ ደቀ መዛሙርቱን መተው ደግሞ ስርዓት አይደለም። ወሶበ ሐልቀ ወይዶሙ ትቤሎ እሙ ለእግዚእ ኢየሱስ ወይንኬ አልቦሙ ጠጅ ባለቀባቸው ጊዜ እመቤታችን ጠጅ አልቆባቸዋል አለችው። እርሱ የማያውቀው ሆኖ አይደለም፣ ሁሉ ዘይቤለክሙ ግበሩ ለማለት የእመቤታችንን ቃል
ሲፈጸም ለማሳየት ብቻ እንጂ ወይን ጠጁ ሲያልቅ እመቤታችን አውቃ ልጇ ስላላወቀ አይደለም። ነገር ግን የእሷን ስራ እሷ ትሰራለች። የእሱን ስራ ደግሞ እሱ ስለሚሰራ እሷ ጠያቂ፣ እሱ ተጠያቂ፣ እሱ አበርካች፣ እሱ ለዋጭ፣ ያንን ለማሳየት ነው ወዳጅ። ወይም ሌላ ጊዜ ኢየሱስ ምንት ብየ ምስሌኪ ኦብሲቶ፣ ከአንቺ ጋር ምን አለኝ ማለት ውሃውን ጠጅ አድርግላቸው ብትይ አይሆንም እልሽ ዘንድ ከአንቺ ጋር ምን ጸብ አለኝ ምን ክርክር አለኝ አላት። ውሃውን ጠጅ አድርግላቸው ብትይኝ አይሆንም እልሽ ዘንድ ውሃውን ጠጅ ላላደርግላቸው ከሰርግ ቤት ተጠርቼ መጥቻለሁን? ውሃውን ጠጅ ላላደርግላቸው ነውን? አዎ ወደ ሰርግ ቤት የመጣሁት ይህን ለማድረግ ነው። የአምላክነቴን ስራ ልሰራ ነው። አንቺም የእናትነትሽን ስራ ልሰሪ ነው አለ። በሌላ መልኩ ደግሞ በአምላክነቱ አገብሮ ተአዝዞ እንደሌለበት ለማጠየቅ ነው። አንድም ውሃውን ጠጅ አድርጌ የማጠጣቸው በእኔ ፈቃድ ነው እንጂ በአንቺ ትእዛዝ ነውን አላት። ይሄ የእናትና የልጅን ምንድን ነው አቀራረብ። እናቴ የመጣሁበት ዓላማ ይህ ነው፣ የአንቺ አማላጅነት የኔ ተጠያቂነት። ውሃውን ጠጅ አድርጌ የማጠጣቸው በእኔ ፈቃድ ነው። ምን በቀራንዮ ደሜን ጠጡ ብዬ የምሰጥ በእኔ ፈቃድ ነው። እዚህ ላይ ግን ውሃውን የምለውጠው በአንቺ ጥያቄ በራሴ ፈቃድ አለና ነገር ግን ጊዜ ገና አልደረሰም። ጊዜ ገቢል ለእግዚአብሔር። ስራውን የምሰራበት ጊዜ ገና ነው አላት። ምክንያቱም ስራ የሚሰራበት ጊዜ አለውና፣ በቀትር የሚሰራውን በሰለስት አይሰራውምና፣ በሰለስት የሚሰራውን በነግ አይሰራውምና። ስለዚህ ስራ የምሰራበት ጊዜ ገና ይሄ አልደረሰም አላት ይላል። ጠጁ ፈጽሞ አላለቀም ነበር፣ ያለውንም አበርክቶት ቢሆን ያኑ አበረከተው ተብሎ ተአምራቱ ድንቅ ባልተባለ ነበርና ያለው አንድ ማንቆርቆሪያ የሚያክል ጠጅ ነበርና ያ እስከሚያልቅ ድረስ ይጠብቅ ነበር። አንድም ይሁዳ ወጥቶ ነበርና ከተአምራቱ እንጂ ቢለይ ከሞቱ ገባሁበት እንዳይል፣ አንድ ጠጁ ፈጽሞ ማለቅ አለበት፣ ሁለት ይሁዳ መምጣት አለበት። ስለዚህ ይሁዳ ሳይመጣ ወይን ጠጁን ባበረክት ስለለየኝ ከደቀ መዛሙርቱ በሞቱ ገባሁበት ይላልና ይህንን ለማድረግ ነው ይላል። ወትቤሎሙ እሙ ለእግዚእ ኢየሱስ ለእለ ይትለአኩ ኩሎ ዘይቤለክሙ ግበሩ። ነጧ ይችላል የሚላችሁን አድርጉ የምትለዋ ነጥብ የምትነገርበት ቃል ስለሆነች ነው። ይህን እውነት የመለመን ጉዳይ አይደለም። ወደ ሰርጉ የመጣው ውሃውን ሊለውጠው መለወጥ ብቻ አይደለም። በአዳምና በሔዋን ምክንያት አንቺ ነሽ አንተ ነህ እየተባባሉ በለስ በልተው ትዳር እንቅፋት መጥቶት ይኖር ነበርና ትዳር ሊለውጥ ነው የመጀመሪያ ያደረገው። በውሃ ተጠምቆ ልጆቹ አደረገን። ወደ የስራ መጀመሪያው ጾምን አደረገ። ጾሞ ሲወጣ የስራ መጀመሪያ ያደረገው ትዳርን ሰላም ማድረግ ነው። ምንድነው ክፍተቱን መሙላት ነው። ወይን ጠጁን ማቅረብ መሙላት ነው። እንደገና ደግሞ መነቃቀፍን ማስወገድ ነው። የትዳርን የእግዚአብሔር ፈቃድ ማሳየት ብቻ ነው። ፈቃድ ነው። መጀመሪያ እግዚአብሔር ይህን ዓለም ሲፈጥር ብቸኝነትን አይደለም፣ አዳምን ፈጠረና ብቸኝነት ጥሩ አይደለም ብሎ ሔዋንን አመጣለት ነው የሚለው። ከዚህ በኋላ ብሕትውና፣ ድንግልና፣ ምንኩስና መጣ፣ ያ ሌላ ጉዳይ። የመጀመሪያው ግን ትዳር ነው። ትዳርን የባረከ እግዚአብሔር ነው። ይህን ለማሳየት ነው የመጀመሪያ ስራው ያደረገው ትዳርን መባረክና ወይን ጠጅ ማቅረብ ነው። ይሄን እግዚአብሔር ስራ። እመቤታችን የሚሰሩትን ያዘዛችሁን ሁሉ ስሩ አለቻቸው ይላል። ዋላው አየ መሳብት ስድስቱ እለ እብል በዘያጥህሩ ቦቶን አይሁድ ንቡራት ህይ ይላሉ ቅዱስ ወንጌል። ሀለዋና ንቡራት አንድ ወገን አይሁድ በሚጠቀሙባቸው ገንዘብ ያጠምቁባቸው ዘንድ የሚያጠምቁባቸው ስድስት የድንጋይ ጋኖች ከዚያ ነበሩ። እንደምን አድርገው ይሰሩታል ቢሉ ይሞሉበታል። በስድስቱ ጋን ውሃ ይሞሉና ይጸልያሉ። ከዚያ በኋላ ያው ጥምቀት ያደርጉ ነበር። እንደ ደንጊያውን ሁሉ እየሰበሰቡ ያቀርቡለት እንደሆነ ያቀልጠዋል፣ እያስማሙ ይሰሩታል የሚል ነገር ስለነበረ ያን ሁሉ ወደኋላ ተራ ለማድረግ ስድስት ጋኖችን ውሃ ሙሏቸዋል። ውሃ ተሞሉ፣ የወይን ጠጅ መጣ ማለት ይህ ነው የሚናገረው። በዚህን ጊዜ እንግዲህ ሁለት ሶስት ማድጋ ይይዛሉ። ሶስት 15 ይሆናል ይላል። ይህን ስደመር ማለት ነው። ስድስቱ በታናናሽ ሶስት ይይዛሉ 18 ይሆናል ይላል። የተፈለገው ግን ነጥብ አለ። ስድስቱ በታላላቅ ሁለት ይይዛሉ 12 ይሆናሉ። ወይቤሎሙ እግዚእ ኢየሱስ ለእለ ይትለአኩ ምልእወን ለእላ መሳብክት። እነዚህን ጋኖች
ውሃ ሙሏቸው አለና አዘዘ። ውሃም 18 ይሁን 12 ይሁን ማድጋው ምንድን ነው ያለው? ጋኖቹ 6 ናቸው። 6 የሆነበት ጋኑ ምንድን ነው? 5500 ዘመን ተፈጽሞ 6ኛው ክፍለ ዘመን ሲመጣ አዳንኳችሁ ለማለት ነው። ሐና 6ኛ የዘር ሐረግ ላይ ነው የተገኘችው። ከሐና እመቤታችን ትወልዳለች። በ6ኛው የዘር ሐረግ እመቤታችን ተገኘች ለማለት ነው። በ6ኛው ወር ኤልሳቤጥ አለ። በ6ኛው ክፍለ ዘመን ዓለም ዳነ ለማለት ተፈልጎ ነው 6 የተባለው ለዚህ ነው ማለት ነው። ወምልወን እስከ ላዕሎን ይላል። እስከ ጉሮሯቸው፣ እስከ አፍሆን፣ እስከ ከንፈራቸው ሙሏቸው አለ ይላል። እስከ አፍሆን፣ እስከ ከንፈራቸው፣ እስከ ላዕሎን ይላል። እንደ ማር እንደ ቅቤ ወደ ላይ ከፍ እንዲሉ አድርጉ ለማለት ተፈልጎ ወይቤሎሙ እግዚእ ኢየሱስ ቀድህወንኬ ይዜው ወሰዱ አህበው ለሊቀ መርፋቅ ይላል። ቀርታችሁ ወስዳችሁ ላሳዳሪው ስጡት አላቸው። ተአምራትስ ያደርጋል፣ ነገር ግን አስተዳደር አያውቅም እንዳይሉት ተአምራት ያደርጋል፣ በቃሉ ያስተምራል፣ አስተዳደር ግን አያውቅም እንዳይሉ መጀመሪያ ወይኑ ከተለወጠ በኋላ ወስዳችሁ ላሳዳሪው ለኃላፊው ስጡ ነው ያለው። አየው አስተዳደር ማለት ይሄ። እያንዳንዱ ስራ የራሱ ስራ አለው። ውሃ ለሚቀዱ ውሃ ቅዱ፣ ጋን ለሚያቀርቡ ጋን አቅርቡ። የምትጠይቀው እመቤታችን እንድትጠይቅ አደረገ። የሚባርከው የሚለውጠው አምላክ ደግሞ ለወጠ ማለት ነው። ይህን ነው የሚናገረው። ወሰዱ ወሀብዎ ቀርተው ወሰዱ ወስደው ሰጡት። ወጤሞ አንከረ ሊቀ ምርፋቅ ወተማ የዘቆነ ወይነ የምርፋቁ አለቃ ጠጅ የሆነውን ውሃ ቀምሶ አደነቀ። ጣዕሞ ታይምሮ ከመሄድ እግዚአብሔር መዝሙር 33 ቀምሳችሁ አድንቁ ወዳጄ። ወይኑን ቀምሳ አድንቅ፣ ስጋውና ደግሞ ቀምሳ አድንቅ፣ ጸበሎን ቀምሳ አድንቅ፣ ፍቅሩን ቀምሳ አድንቅ፣ ቸርነቱን፣ ምሕረቱን፣ አደኝነቱን፣ ሰጭነቱን ቀምሳ አድንቅ። ርቀህ አትመልከት። ሰውየው ወደ ወንዝ እየሄደ ወንዝ መሃል ላይ ብርቱካን ያፈራ አንድ ዛፍ ነበረ። ብርቱካን ማለት ነው። ብርቱካኑን አፍርቷል፣ ደርሷል። ለመብላት ግን ምን ያስፈልጋል? ዋይቶ መሻገር ዋይቶ እዚያ ውስጥ ዛፉ ላይ መውጣት ያስፈልጋል። ሰውየው ዋና አይችልም። ዋና ስለማይችል ሁልጊዜ ግን እየሄደ አሻግሮ አይቶ ይመለሳል፣ እየጎመጀ ማለት ነው። አንድ ቀን አንድ ሰው ልጄ ወደ ወንዝ ትወርዳለህ፣ ግን እኮ ይዘህ የምትመጣው ነገር የለም አለና ጠየቀው ይላል ሽማግሌ። ሲለው ምን አለ? ወንዙ መካከል ላይ ብርቱካን አለ እና ብርቱካኑ ልበላ ነው ሁልጊዜ የሚሄደው እና በላው። አዎ በላው፣ ቀመስኩት፣ መረረ፣ የተውኩት አለ። የሚገርመው ነገር ዋና አይችልም፣ አልበላውም፣ አልቀመሰው፣ ግን አሻግሮ ተመልክቶ ዝም ብሎ አስተያየት ይሰጣል። እንዲህ አይነት አሁን ኦርቶዶክስን አሻግረው፣ ታቦትን አሻግረው አይተው፣ መስቀሉን አሻግረው አይተው፣ ጽላቱን አሻግረው አይተው፣ ወንጌሉን አሻግረው አይተው፣ ድርሳኑን አሻግረው አይተው የሚተቹ አሉ። ግባና ቅመስ፣ ጸበሉን ተጠመቅ፣ ስጋውና ደግሞ ተቀበል፣ መስቀሉን ተባረክ፣ እምነቱን ተቀበል፣ እዚያ አስተያየት ስጥ። እንደው አሻግረህ በሽታ ዝሞ ሽታ በሽታ ነው። በማሽተት የሚሆን ነገር የለም። ሽታ ለእንስሳ ነው። ለሰው ልጆች ግን በልቶ ጠጥቶ ቀምሶ ማድነቅ ነው። ይህን ነው የሚናገረው። የምርፋቁ አለቃ ጠጅ የሆነውን ውሃ ቀምሶ አደነቀ። ወእያይ መረም ሀበ አምጽእዎ ያመጡበትን ግን አላወቀም። ወገዛ የተሰለቀ ድው ያምሩ ወተማይ ዘኮነ ወይነ ሰራተኞች ግን ጠጅ የሆነውን ውሃ ያውቃሉ። ምንቱ መሉ ማየ ሙሉ ብሏቸው ሞልተዋልና። ወፀውኦ ለሊቀ ምርፋቅ ለመራዊ የምርፋቁ አለቃ ሙሽራውን ዶኪማስን ብሎ ጠራው። ወፀውኦ ሊቀ ምርፋቅ ለመራዊ የምርፋቁ አለቃ ሙሽራውን ዶኪማስ ብሎ ጠራው። ወፀውኦ ሊቀ ምርፋቅ ለመራዊ መራዊ እየተባለ ሙሽራ ዶኪማስን አሳዳሪው ጠራው። ወይቤሎ ሁሉ ሰብ ዘይሴኒ ወይነ ያቀድም አስተው ሰው ሁሉ አስቀድሞ መናኛውን ያቀርባል። ሰዎች እየጠገቡ ሲሄዱ ደግሞ መልካሙን ያቀርባል። አንተ ግን ከታቦት ወእምድረ ሰኩር ያሰት ዘይትሃት ከጠገቡ በኋላ ግን ተራውን ያጠጣል። ሰው ሁሉ መጀመሪያ ጥሩ ወይን ያጠጣል፣ እየጠገቡ ሲሄዱ መናኛውን ያጠጣል። አንተ ግን መጀመሪያ መናኛውን አጠጥተህ ወደኋላ አስቀርተህ ቆንጆውን መልካሙን ወይን ከየት አመጣው? ምንድን ነው የሚለው? ሰው ሁሉ ሸሎውን በርዳዳውን አስቀድሞ ያጠጣል። ይህ ምንድን ነው? ቀጭኑ ማለት ነው፣ ወይም ደግሞ ተራውን ማለት ነው። ከጠገቡ በኋላ ግን ተራውን ያጠጣል። መጀመሪያ መናኛውን ያጠጣል። በኋላ ደግሞ እየሰከሩ ሲሄዱ መጀመሪያ የሚያጠጣው ጥሩን ወይን ነው። ከዚያ መጨረሻ ላይ ግን መናኛውን እየሰከሩ ሲሄዱ፣ አንተ ግን መናኛውን አጠጥተህ አሁን ወደኋላ ደግሞ መልካሙን አመጣህ። ምንድን ነው?
ከጠገቡ በኋላ ግን ተራውን ያጠጣል። ቢጠጡ ይጠጡት፣ ባይጠጡ ቀምሰው ለብላቴኖች ይሰጧቸዋል ብለው ይህን ያደርጋሉ። አንተ ግን ተራውን ሰጠህ፣ ሆዳቸው ከጠገበ በኋላ ዋናውን ወይን አቀርብህ አለ። መቅረብ ያለበት ምንድን ነው ከተባለ መልካሙ ወይን መጀመሪያ ይቀርባል፣ እየጠገቡ ሲሄዱ መናኛው ይመጣል ነው። ስርዓቱ ይሄ ነው በአይሁድ በኩል ማለት ነው። አሁን ግን የቀረበው የሰው ልጅ የሰራው ወይን ነው። የቀረበው መናኛ አይደለም፣ የነሱ የቤቱ ወይን ነው የቀረበው። ግን የቤቱ ወይን ከእግዚአብሔር ከለወጠው ወይን አነሰ ጣዕሙ። ያ ነው ነጥቡ እንጂ አሁን እንደ አካባቢ ነው። አንዳንድ ቦታ ላይ አሁን መጀመሪያ ቅራሪ ይሰጡና በኋላ ላይ ደግሞ ዋናውን ይሰጣሉ። አንዳንድ ቦታ ላይ ደግሞ መጀመሪያ ዋናውን ይሰጡና እየሰከሩ ሲሄዱ ደግሞ መናኛውን ይሰጣሉ። ይሄ እንደ ሀገሯ ስርዓትና ባህል አካባቢ ስለሆነ ይሄ ነው ወለን ለማለት ይከብዳል። ምክንያቱም የወንጌል ጉዳይ ስለሆነ። ወንጌሉ ላይ ግን ምናምን ምንድነው አሁን የመናኛ ቀረበ አይደለም። ሰውየው የሙሽራው ቤት ያለው ወይን ነው የቀረበው። ያለው ወይን ነው የቀረበው። ቤት ያፈራው ነው የቀረበው። ምንድነው ዘፍጥረት ምዕራፍ 18 ላይ አብርሃም ወደ ቤት ግቡና ቤት ያፈራውን ተጋበዙልኝ ያለው። አሁን ዶኪማስ ቤት የቀረበው ወይን ቤት ያፈራው ነው። ነገር ግን ክርስቶስ የለወጠው ወይን ከዶኪማስ ወይን በለጠና ያኛውን መናኛ ያደረገው። ይሄ ነው እውነቱ። አየው፣ እኛ ከጠመቅነው ወይን ክርስቶስ በቀራንዮ ለእኛ ያቀረበው ወይን ዘላለማዊ ሕይወት ስለሆነ እኮ አየው፣ እኛ ከምንጠጣው ውሃ ክርስቶስ የሰጠን ውሃ ዘላለማዊ መድኃኒት ስለሆነ ነው። ይህን ነው የሚናገረው። ምን ይላል? አቀብከ ወአስተድሃርከ ይላል። እነሆ ጠብቀህ ቆይተህ ደብቀህ ቆይተህ ወይም ወደኋላ አቆይተህ ዋናውን አሁን አመጣሁ ብሎ አማው ወይም ጠየቀው ይላል። የገሊላ ክፍል በምትሆን በቃና ጌታችን ኢየሱስ ያደረገው የተአምራቱ መጀመሪያ ይህ ነው ይልና የዛሬ ወንጌል ተአምራቱ ይህ ነው። የመጀመሪያ ተአምር ከአርአዮሙ ስብሐቲሁ እነሆ አምላክነቱን ይልቁንም በረከቱን አሳያቸው ብሎ ቅዱስ ወንጌል ተአምራቱን አሳየ፣ ጌትነቱን ገለጠ። ወአምኖቱ አርዳኢሁ ደቀ መዛሙርቱ አመኑበት ይላል። ውሃው ሙሉ ቀድታችሁ ስጡ ብሎ ውሃው ተሞላ፣ ወይን ጠጅ ሆነ። በሦስተኛው ቀን ቃና ዘገሊላ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያ ተአምር ይህን አደረገ ብሎ ወንጌሉ ይጠቀልላል ማለት ነው። እናቱ ምንድነው? ለአገልጋዮቹ የሚላችሁን አድርጉ፣ አለቀ። የእናት ልመና አንገት አያስቀልስም ፊት አያስመልስምና ጠየቀችው። እሱም ደግሞ ምንድነው? አንቺ ሴት ማለቱ በወቅቱ ቋንቋ ነው። ከአንቺ ጋር ምን አለኝ ማለቱ ማልታዘዝበት እናቴን ከጽላቱ ላይ ያለው ሕግ እናት አባትን አክብር የሚል ሕግ አስቀምጬ እንዴት አልታዘዝም ማለት ነው። ጊዜ ገና አልደረሰም ማለት አንድ ወይን ጠጁ በበርሜል ውስጥ ስለነበረ ጋን ውስጥ ስለነበር ማለቅ አለበት። በሌላ መልኩ ደግሞ ይሁዳ ወጥቶ ስለነበረ መመለስ አለበት። እሱ ካልተመለሰ በተአምራቱ ስለለየኝ ገባበት በሞቱ እንዳይል። በሌላ መልኩ ጊዜ አልደረሰም ማለት ደግሞ ምንድነው? ቀራንዮ ተሰቅዬ ሥጋዬን የምቆርስበት ደሜን የማፈስበት ገና አልደረሰም ማለት ነው። ተለወጠ የምንለው አሁን የውሃ ጉዳይ አይደለም። በእመቤታችን አምላክን ወልዳ አምላክ ተወልዶ መጥቶ የሰው ልጅ ታሪክ ተለወጠ ነው። ጨለማ በብርሃን ተለወጠ፣ ሞት በሕይወት ተለወጠ፣ ጥርጥር በማመን ተለወጠ፣ ጣዖት በአምላክ ተለወጠ። ይሄ ነው መለወጥ ማለት እንጂ ዋና የወይን ጉዳይ አይደለም። ለውሃ ለወይን የተሰቀለ አምላክ የለም። ለእህል ለእንስሳ የተሰቀለ ለሰው ነፍስ የተሰቀለ ተለወጠ የተባለው የሰው ልጆች አይምሮ የሰው ልጆች ሕይወት ነውና ሕይወታችን እመቤታችን ድንግል ማርያም አሁንም በአማላጅነቷ እንድታስለውጥልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ኢየሱስ ይህንን የምልክቶች መጀመሪያ በቃና በገሊላ ቃና አደረገ፣ ክብሩንም ገለጠ፣ ደቀ መዛሙርቱ በእርሱ አመኑ ይለናል። 6ቱ ጋኖች ወምልወን እስከ መሳበት እስከ አፍወን ጋኖቹን ውሃ ሙሏቸው። እግዚአብሔር አምላክ በበረከቱ እንዲሞላ መልካም ፈቃዱ ይሁንልን። በየሳምንቱ ዓርብ የሚቀርበው መዝሙረ ያሬድ ዘንድሮ ጥር ስንት ቀን ነው የሚሆነው? 17 ቀን ነው የሚሆነው። ነገር ግን ከ12 እስከ 18 ነው። ጥር 17 እሑድ ጧት የሚነገር መዝሙረ ያሬድ መጀመሪያ መዝሙር፣ ከዚያ መልእክታት፣ ከዚያ ምስባክ፣ ከዚያ ወንጌል ይህን ይመስላል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ወገኖቻችን ከስደት ከራብ ከቸነፈር ይጠብቅልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ጋኖቹን ውሃ ሙሏቸው።